በጣም ወዳችሁ ኢትዮጵያውያን ደህና ናችሁ ወይ? ባላችሁበት በሰላም ሰይጣን ጀምሮታል አሉ ጦርነቱ እንዳልተጀመረ አዲስ ነገር እኮ አይደለም ስንት ሰው እንዳልፈጀ። ስለዚህ በጸጥታ ትዕግስት ያስፈልጋል። አሁን ዝም ብሎ ማየት ነው። እንደገና ትግሬዎቹን ለመግደል ነው የሚፈልገው። የመጨረሻ የተስፋ መቁረጥ አይነት አቴንሽን ለመፈለግ ነው። አሁን በቀዳዳው ፋኖ አዲስ አበባ ለመቆጣጠር የሚችልበት መንገድም ራሱ የፈጠረ ይመስለኛል። ምክንያቱም ኢየሱስ ክርስቶስ ጋር የተከራከረ ሰውዬ እግዚአብሔር ነኝ እያለ የሁሉ በእነሱ ምን አይነት እንደሆኑ አላውቅም። ክርስትናን እያጠፉ የሚሄዱ ሰዎች እግዚአብሔር ራሱ ውድድር ውስጥ የገባ ሰውዬ ለቅጣቱ ይህን ነገር እንዲለኩስ አድርጎታል። ሰዎች የማይንድ ጉዳይ ነው። አሁን ሪላክስ አይዟችሁ ዘና ማለት ነው። ምክንያቱም እውነት ያሸንፋል፣ ሀቁ ያሸንፋል። በመጨረሻ ደግሞ እንደዚህ አይነት ሰው ሰርቫይቭ እንደማያደርግ የታወቀ ነው። በውሸት አንደኛ፣ በመግደል አንደኛ፣ በኢጎነት በእኔነት አንደኛ። መጨረሻ ሄዶ ከኢየሱስ ክርስቶስ ጋር የተጋጨ ሰው ነው። እኔ ነኝ እግዚአብሔር። ግራይ አህመድ የሚሞትበት ጊዜ መጥቷል። አሁን ከኤርትራ ጋር፣ ከሱዳን ጋር፣ ከሶማሊያ ጋር ውስጥ ደግሞ ከሁሉም ጋር ከኦሮሞ ህዝብ ጋር፣ ከአማራ ህዝብ ጋር፣ ከትግራይ ህዝብ ጋር ከፈሱ ጋር የተጣላ ሰውዬ ነው ይሄ ሰው። እና ምንድነው የምላችሁ እንኳን ደስ አለን፣ እንኳን ጀመረ ጦርነት። ሌላ ውስጥ እንደገባ ነው የተነገረው። ኦፍኮርስ ገላጋይ ፈልጎ ነው እንደዛ የሚያደርገው። ገላጋይ ገላግሉኝ ተው ሊሉ ነው የዓለም ህዝቦች በጠቅላላ። በዛ እድል አግኝቶ ከኤርትራም ጋር ቢያወራ እንደዚህ አይነት ነገር አለ። ግን እዚህ ጋር የኢትዮጵያ ህዝብ በርቱ፣ አይዟችሁ። የትግራይ ህዝብ፣ የኦሮሞ ህዝብ አናፍጡት። የመጨረሻ ነው። ኦፍኮርስ ብዙ እልቂት እንደሚመጣ የታወቀ ነው። ምንም አይደለም። እንደዛ ከሆነ የሰው ታሪክ የመገዳደል የመዋሸት እኮ ታሪክ እኮ ነው ሰዎች። ይሄ እኮ የሰው ታሪክ ነው። ስለዚህ አንድ ታሪክ አልቆ ሌላ ታሪክ እስኪዘጋ ድረስ በእንደዚህ ነው የሚሄደው እና አለመደናገጥ ነው። ፋኖ የመጨረሻ አቅሙን ይዞ እየጠበቀው ነው፣ እያናፈጠው ነው። የትግራይ ህዝብም እንደዛ ካሁን በኋላ እንደዛ አይነት ጄኖሳይድ ብቻውን የሚጠቃ አይደለም። የኤርትራ ህዝብ ከእናንተ ጋር ነው ኢትዮጵያኖች። እኛን ከለከፈን ደግሞ ዳይሬክትሊ እንገባበታለን። ግን ራሳችን አንገባበት እንጠብቀዋለን። ግን ትግራይ ተመታ ማለት፣ አማራ ተመታ ማለት ካሁን በኋላ ኤርትራም ተመታ እንደማለት ነው የምቆጥረው። የሁላችን ጠላት ስለሆነ ኦሮሞም እንደተመታ አድርጌ ነው የምቆጥረው። የሁላችን ጠላት ስለሆነ ኦሮሞም ቢመታ የኔ ህዝብ እንደተመታ ነው የምቆጥረው። እኔ ዘን አምቼው ዘን። ስለዚህ በቀላሉ ራሱ ድምጥማጡ ጠፍቶ እንደሚሸነፍ አውቃለሁ። ድራማውን ዋች ማድረግ ነው። ግን ምንድነው አሁንም እነግራችኋለሁ፣ አትጨነቁ፣ አይዟችሁ። የጭንቀት ጊዜ ያልፋል። ጭንቀት አያስፈልግም። አሁንም የሚያስፈልገው ምንድነው? ዝም ብሎ ቲያትሩን ማየት ነው። እንደዚህ አይነት ትምክህት፣ በእኔነት የሰከረ ትምክህት መጨረሻው ውድቀት እንደሆነ ከብዙዎች ታይቷል እኮ አይደለም እንዴ? ከነ ሂትለር እኮ ታየ፣ ከነ ሳዳም ሁሴን እኮ ታየ። ኤክስትሪም የሆነ እኔነት ነው ምላችሁ ያለሁት አላለ። እነ ጋዳፊም ጋር እኮ ታየ። የዚህ ሰው የመጨረሻ ምን እንደሚሆን አላውቅም። ግን የሁሉም እንደዚህ አይነት ሰዎች መጨረሻ ሞትና ቅስፈት እንደሆነ ብቻ ነው የማውቀው። የሚፈልጉትን አድርገው ይሄዳሉ። የሚኖሩ ይመስላቸዋል ለዘላለም። ግን በአጭሩ የሚቀጩ ሰዎች ስለሆኑ ሰዎቹ ሪላክስ and enjoy your life። እኔ እዚህ ፓርክ ላይ ኢንጆይ ያደረኩኝ ነው ራሴ። እዚህ ፓርክ ፓራዳይዝ ውስጥ ነኝ ያለው። ፓርክ ኤቭሪዌር አለ፣ ዓለም ውስጥ አለ። ሰዎች ካሁን በኋላ የፖለቲካ ነገር የማድረግ ስሜትም የለኝም። እውነቴን ነው። I'm sick and tired of human beings። ሰዎች በጣም ያስጠላሉ። ከሞት ወደ ሞት፣ ከስቃይ ወደ ስቃይ፣ ከተንኮል ወደ ተንኮል፣ እጅ መንከስ። ይሄ እኔነት የሚባለው ነገር በጣም ከባድ ስለሆነ ሰዎቹ ባትሪው ትንሽ ሆነብኝ መሰለኝ። ብዙ ማውራት አልፈልግም አሁን። አይዟችሁ፣ ሪላክስ ብቻ ከእግዚአብሔራችሁ ጋር ጽኑ።
ኤቭሪቲንግ ያልቃል። የማያልቅ ነገር የለም። ራሱ ጀምሮታል። ይሄም ያልቃል። እንደማያልቀው ያልቃል። የነ መንግስቱም ኃይለ ማርያም ስቃይ አይቶ የኢትዮጵያ ሕዝብና እኛ ኤሪትሪያኖች አለቀሱም። ይሄም ወደዛ ታሪክ እንደሚወድቅ እያሳሰብኩ ባትሪ አልቆብኛል። ግን እስኪያልቅ ድረስ ባወራ ምንም አይደለም። የኢትዮጵያ ሕዝቦች አይዟቸው። ከዚህ በላይ ፍዳ ሊመጣ አይችልም። የመጨረሻው ነው ይሄ። ካሁን በኋላ ብቻ አለመሳሳት፣ ካሁን በኋላ ብቻ ስትራቴጂክ ቲንከርስ እንድትሆኑ ብቻ ነው የማሳስበው። ካሁን በኋላ በአመት የሚወሰድ ውሃ፣ የሚወሰድ መሬት ምናምን በዘርና በምናምን የሚጠላ ነገር ትተን ከዚህ የምንማረው አንደኛ ትህትና ነው። ትህትና፣ ሁለተኛ መከባበር ነው። ሶስተኛ ከተቻለ ፍቅር ነው። ከዚህ ውድቀት የምንማረው ይሄ ነው ሰዎች። ይሄ ግን የመጨረሻ ውድቀት እንዲሆን ተስፋ አደርጋለሁ። ብዙ ትምክህተኞች ወድቀዋል። ይሄም ይወድቃል። የመጨረሻው ነው። ግን ምንድነው የምናገኘው ከዚህ የሚለው ነገር ላይ ውስጥ መግባት አለብን እንጂ ይሄ ያለቀ ነገር ነው ለኔ። ሰዎቹ እንደምንም ብሎ ተፍጨርጭሮ ስንቴም እንደሚቆይ አላውቅም። ግን ስትራቴጂክ ቲንከር ስንሆን በእናታቸው ከዚህ በኋላ እንዳይደገም እንደዚህ አይነት ነገር መገዳደል እንዳይደገም ፒስ ኤንድ ላቭ የሚባል ነገር አለ። ላይፍ ሃዝ አ ሎት ኦፍ ቲንግስ ቱ ኦፈር። ከመገዳደል ይበልጥ ብዙ ነገር አለ በህይወት ውስጥ ማድረግ የሚቻለው። ዓለም ፓራዳይዝ ነች። መገዳደል አይደለም፣ በሃይማኖት መጣላት አይደለም። እኔነት የማይገድለው ነገር የለም። እኔ ነኝ፣ የኔ ሃይማኖት ይበልጣል፣ የኔ ዘር ይበልጣል። እግዚአብሔር ሁላችንም አንድ አድርጎ ስለፈጠረ ሰዎች አሁን ግን እንኳን አደረሰን ለዚህ። እንኳን የመጨረሻ አክሽን ወሰደ ሰይጣን። የሰይጣን ልጅ ግራይ አህመድ ከእግዚአብሔር ጋር ተጣልቶ እግዚአብሔር በቃ ብሏል። እምቢ ብሏል። እግዚአብሔር ነው የምላችሁ። ፍቅር እምቢ ብሏል። አንድነት እምቢ ብሏል። ህይወት እምቢ ብሏል። ሰውየው ተጠልቷል። መሄድ አለበት። አሁን ደግሞ ሞር ህይወት የባሰ ለማጥፋት እንደገና ሌላ ጦርነት ጀምሬያለሁ ይላል። ስለዚህ የመቃብሩ መጀመሪያ መሆኑ የታወቀ ነው። በስንት ጊዜ እንደሚጠፋ የማውቀው ነገር የለም ሰዎች። ሆኖም ግን መጨረሻ ጊዜው ደረሰ ማለት ነው። ካሁን በኋላ የሚመልሰው ነገር የለም። ፋኖዎችም ብርታት ይስጣቸው፣ ትግሬዎችም ብርታት ይስጣቸው፣ ኢትዮጵያንስ በጠቅላላ ብርታትና ልቦና ይስጣቸው። ኤሪትሪያንስም እንደዛ፣ ሱዳኖችም እንደዛ። እንዲህ አይነት መከራ ያመጣ ሰው መጥፋት እንዳለበት ግን የታወቀ ነው እና ተያይዘናል። አሁን አንድ ላይን ተያይዘናል ነው የምላቸው ያለሁት እና አጥብቁት፣ በደንብ አድርጋችሁ አጥብቁት። አይዛችሁ የክርስቶስ ዱላ በሚቀልድበት ኢየሱስ ደረቱ ላይ አስቀምጡት ነው የምላቸው ያለሁት። በጽምዶ መጨረሻ ላይ መድረስ አለብን። ሁላችንም አርፈን እንድንተኛ ሰዎች። የኢትዮጵያ ሕዝብ እረፍት እንዲያገኝ፣ የትግራይ ሕዝብ እረፍት እንዲያገኝ፣ አማራው እረፍት እንዲያገኝ፣ ኦሮሞው እረፍት እንዲያገኝ፣ እናቶቹ ከነዚህ ሬፒስቶች እረፍት እንዲያገኙ፣ ልጆቻችን ወደ ትምህርት ቤት እንዲመለሱ። ስለዚህ እንኳን አደረሰን እያልኩኝ በዚሁ እለያችኋለሁ። ኢትዮጵያኖች አይዟችሁ። ላይፍ is going to be simpler. It's going to be all right. Nothing stays the same, man. Everything changes. ይሄ ማለቅ አለበት። ባጭሩ ይቀጫል ብዬ ነው ማምነውና በክርስቶስ የቀለደው ሰውዬ፣ በእግዚአብሔር የቀለደው ሰውዬ፣ በክርስትና የቀለደው ሰውዬ አህመድ ግራኝ የመጨረሻ የሚጠፋበት ጊዜ እንደሌሎቹ ደርሷል እያልኩኝ ደህና ዋሉልኝ እያልኩኝ ነው። ቻው። ከቻላችሁ ስፖርት አድርጉት፣ ይህንን ቻነል ሼር አድርጉት። የፍቅር ነው ይሄ፣ ሌላ ነገር የለም። ካልሆነ ደግሞ ኢንጆይ ዘ ራይድ ኤንድ አይዟችሁ፣ በርቱ። ውድ ኢትዮጵያውያንና ኤርትራውያን ደህና ዋሉልኝ።